ይኸውልህ ክስ አለመመስረታቸው ላንተ ጥሩ አጋጣሚ ነው። ነገ ምናምን የሚባል ነገር አልፈልግም። የመጨረሻው ሰዓት ላይ ደርሰናል። ዝና ሉላ አዲስ አበባ እንዳለች አውቋል። እወዳለሁ። ቆንጆ ናት። ማን አባ ስለ ቁንጅና ጠየቀ? በልጅ ስለመጣሽ መቼም ይቅርታ አላደርግልሽ። እኔን የፈለግሽው ነገር ልታደርጊ ትችላለሽ። አንቺ ግን በአንድ ልጅ ነው የመጣሽው። እውነትህን ነው ብሩኬ። ሎሚ ጣሉባት በደረቷ ጣሉባት በደረቷ የጨዋ ልጅ ነው መሰረቷ እያለች ትዘፍንልኛለች። የኔ እናት የአባዬ ሚስት ውጪልኝ። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ ሰማሽ? ልቀቂኝ። አውቀሽ ምን ታመጫለሽ? ድረሱልኝ። ድረሱልኝ። ሽማትረቢ ብሩክ ይሄ ነገር ቶሎ ማብቃት አለበት። አዎ መድብል ማለት ከዚህ ቤት መውጣት አለበት። ያለዚያ ግን በእጄ ነው የምጠፋው። እሱ ብቻ አይደለም ቅድስትም አንድ ቀን ጥላ ልትሄድ ትችላለች። አሁን ሳስበው በእድሜዋ ሁሉ እየቀለድን ይመስለኛል። በዛ ላይ ቅድስት ማህሌት እዚህ ቤት መኖሯን አምና ልትቀበል አልቻለችም። አዎ እኔም ማንነቴን አሳይቻታለሁ። ትመስክርልና የመጨረሻ ቅጣቱን ተቀበላ ከዚህ ቤት ትወጣለች። አዎ መመስከር አለባት። ብሩክ ዓላማችንን መዘንጋት የለብንም። በአስቸኳይ ትመስክርና ከዚህ ቤት ትውጣ። እንዲህ ሲደባደቡ አንድ ቀን አንዳቸው ቢሞቱስ? ልክ ነህ ማለት እዚህ ቤት ለትንሽ ቀን ትቆያለች። ብሩክ የበደሉትን እንደማይተው በደንብ አሳያታለሁ። ያደረገችብኝን በሙሉ ቆጥሬ በእጇ ነው ማስረክባት። ከዛ ዋጋውን ይዛ ከዚህ ቤት ትወጣለች። በአንድ ሳምንት ጊዜ ውስጥ ይሄንን አድርገን ለማህሌት ቦታዋን ማሳወቅ አለብን። አዎ ይልቅ እሱን ተውና አልበም እንዴት እየደለ ነው? አለቀ? ምን እባክህ አቀናባሪ የሆነ ዳሜጅ ገጥሞታል። ግን ኢትስ ኦኬ። የተወሰኑ ፋይሎቹ እኔ ጋር ስላሉ ምን ችግር የለውም። ይኸውልህ ይሄን ድል ማለት ነው አብረን ነው የምንወጣው። ያንተም አልበም ይወጣል፣ እነዚህናም ወይን ይወርዳሉ፣ እኔና ቅድስም እንገባለን። ከዛ ይሄን ድል አብረን ነው የምናጣጥመው። ወንድም አለ እመነኝ አብረን እናሳካዋለን በሚገባ ነው። ብቻ አንተና ቅድስትን ሳልድር የኔ አልበም ሳይወጣ እንደው ፈጣሪ ምንም ነገር አንተም ታገባለህ፣ አይዞህ። እሱን ብቻ ነው የምለምነው ወንድሜን ሳልድረው ቆሜ። ይሄ ነገር ምንም እያማረኝ አይደለም ብሏይ፣ ምንም እያማረኝ አይደለም። አሁን ድጋሚ ላይ ሳካልን ነው እንዴ? ይሳካል ሞገስ፣ እጅ እንዳሰጥ ጠበቃው ነበር። በቃ ጠበቃውን እንቀይራለን። ዝና እዚህ መኖርሽን ካወቀ ሌላ ጭንቀት ነው። ጠበቃው ዝና ሊያስተው ይችላል። አዎ ልክ ነህ። ግን ጠበቃው እኔን አስገድዶ ልደፍረኝ እንደነበር ቢያውቅ ነፍሱን ነው የሚያጠፋለት። ምን አለ እሾህን በሾህ ባደረገልን። ሉላይ ግን ንብረታችን መመለስ አለበት። ያም ቢሆን ይመለሳል። ጠበቃ እንቀይራለን። ተደብቀን ነበር የኖርነው፣ ተደብቀን እንቆያለን። ሞገስ አይዞህ፣ ንብረታችን ይመለሳል። ከዚህ ሀገር እንወጣለን። ዋናው ንብረታችን እንደሚመለስ ማወቃችን ነው። አዎ ሉላይ በእኔ ተማመኝ። ነፃ አውጣሻለሁ፣ እጠብቅሻለሁ። ደግሞ ምንም አይነት ችግር ላይ አትወድቂ። ግን ደግሞ አንቺም አትደብቂ። ለምንም ነገር ራሳችንን መስዋዕት አናደርግ። ለገንዘብም ቢሆን ለምንም ቢሆን እኔና አንቺ ውዶቹ ነገር ነን። ከሁለታችን የሚበልጥ ነገር የለም። እሺ እናሸንፈዋለን። ደግሞ እርግጠኛ ነኝ ጠበቃው ራሱን የማይወጣበት ጉድጓድ ውስጥ ነው የጨመረው። ዝና እውነቱን ካወቀ ዘልዝሎ ነው የሚሰቅለው።
ዝና አይደለም ሊደፍረኝ የሞከረ ዙሪያ ያየኝን ሁሉ ሲደበድብ ነው የኖረው። የራሱ ጉዳይ ነው። እኛ የራሳችን ስራ እንጨርሳለን። ከመድብል ጋር ሆነን ሁሉን ነገር ለማስተካከል እየሞከርን ሉላዬ፣ የኛ ጊዜ እየመጣ ነው። ሉላ አንቺን በመፈለግ ደክሞኛል፣ አድክመሽኛል። አሁን ደግሞ በጄ ልትገቢ ነው። ከዛ በኋላ እኔና አንቺን የሚለየን ሞት ነው። አተ ሰላምታ አልፈልግም፣ መልካም ዜና ብቻ ነው የምፈልገው። ምን አደረግ? ወይ አንተ እኔ የምከፍልህ ብር ጭንቅላትህን ደፍኖታል እንዴ? ይኸውልህ ክስ አለመመስረታቸው ለአንተ ጥሩ አጋጣሚ ነው። ነገ ምናምን የሚባል ነገር አልፈልግም። ዛሬውኑ እንዲፈታ ፈልጋለሁ። እኔ ልጁን እፈልገዋለሁ። ገባኛል ሞገስ፣ የኛም ሀሳብ እኮ እንደዛ ነው። ትንሽ ሲቀረን ነገሮችን ላለማበላሸት ነው እኮ መገናኘት የለብንም የምልህ። እናንተም ለሰፈሩ አዲስ እንደመሆናችሁ መጠን ጥንቃቄ ብታደርጉ ጥሩ ነው። ችግር የለውም መድብል። እንዴት እየሄደልህ ነው? በጣም ጥሩ ነው። ፖሊሱ በጣም ጀግና ነው። ሁሉ ነገር በጥሩ ሁኔታ እየሄደ ነው። ሰሞኑን ማህሌትም ለመመስከር ከፖሊሱ ጋር እናገናኛታለን። በጣም ጥሩ መድብል። መፍጠን አለብን የግድ። ዝና ሉላ እዚህ መሆኗን ካወቀ እንቅልፍ አይኖረውም፣ ያገኘናል። ሞገስ አታስብ፣ ጉድጓዳቸው ተምሷል፣ ቀድመናቸዋል። እናንተ ብቻ ምንም አታስቡ፣ ጥንቃቄ ብቻ አድርጉ። ክሱን መቀጠል አልቻልንም። ሞገስ እንኳን ቀረ ይደረስበታል ሁሉ ነገር። የቆጡን አወርድ ብላ እንዳይሆንብን አሁን በድጋሚ ሉላን ዝና ማግኘት የለበትም። ብቻ አንተ ሉላን በደንብ አድርገህ ጠብቃት፣ ምንም እንከን እንዳይገጥማት። ችግር የለውም። ትንሽ ጊዜ መደበቅ አይከብደን። ግን ደግሞ ዝና ጠበቃውን ስላወቀ ሰግተናል። ሞገስ እኛ አለን፣ ምንም ነገር እንዳትሰጋ። እኔ ወንድምህ አለሁልህ። እሺ ምንም ነገር ቢኖር አሳውቀኝ። ምንም ነገር ፍርሃት፣ ስጋት እንዳይሰማ። እሺ መድብል፣ አመሰግናለሁ። በቃ አለን። እሺ እደውልልሃለሁ፣ አይዞህ። እሺ ቻው። እሺ እሺ። አይ አባዬ፣ ሳውዲ ገባሽ ያልከኝ አባዬ ምን አይነት ስቃይ ውስጥ እንዳለው ብታውቅ አባትነትህን ትረግመው ነበር። በጣም ተሰቃየው። ቆይ ሰው እንዴት በሰው ህይወት ይበላሻል? ጨካኞች ግን ለምን ተፈጠሩ? ግን አሁን ነፃ የምወጣበት ቀን ቀርባለች። ወይ በሞት ወይ ደግሞ በህይወት ነፃ እወጣለሁ። ወይ እኔን ገድሎ የከፈላቸውን ሰው ያድናሉ፣ ወይ ደግሞ እኔ ራሴን ነፃ እወጣለሁ። ሁለት ሞት ከሆነ መውጫው ያለውን ሞት መርጣለሁ። እሺ ማህሌት እንዴት ነሽ? ለሴት ጎረምሳ እያስደበደባችሁ እንዴት ደህና ሆናለሁ? አይዞሽ ትችያለሽ። ሰውነትሽም ደንደን ያለ ስለሆነ ትቋቋሚዋለሽ። አይዞሽ። አንተ ትንሽ ትሻል ነበር። አንተም እንዲህ አልከኝ። እኔ በምንድን ነው የምሻለው ብለሽ ነው?
እንግዲህ ማለት ያው እንደምታየው የመጨረሻው ሰዓት ላይ ደርሰናል። ለማንኛውም ዝና ሉላ አዲስ አበባ እንዳለች አውቋል። ያው ልንገራችሁ ብዬ ነው። አዎ እንግዲህ እንደምታየው ምንም ማድረግ አልቻልንም፣ ምንም መንቀሳቀስ አልቻልንም። ስለዚህ አንቺ ደግሞ እዚህ ቤት ባለሽበት ሰዓት ያው እኛ የተቻለንን ነገር አድርገናል። ያው እንግዲህ ቶሎ በሉ። ዝና እየጨቀጨቀኝ ነው። የት ወጡ የት ገቡ ምን አደረጉ እያለ አስር እየነተረከኝ ነው። ቶሎ በሉ። ምንድነው የሚገትርሽ? እሺ ጥጋበኛዋ ልጅ አቤት ምንድነው ያልሽው? እስኪ ድገሚ። አቤትማ ይሄ ነገር ወዴት እየሄደ ነው? እልኸኛዋና ጥጋበኛዋ ትህትና ነሽ አይደል? አዎ እኔ ነኝ ዝና። አንቺ ህልም ውስጥ ከሆንሽ ንቂ። እኔ እንደዚህ የሚሽለጠለት ሰው አይመቸኝም። ጅል እወዳለሁ። ኧረ ሙጌ ይደብራል። ሲጀመር ባለፈው ባከለከለኝ ኑሮ ያን ግማሽ መላጣ መላመጫውን ከማዳመጫው ነበር መቀላቀልለት እንዴ። በስ ግማሹ መላጣ ሞክር ነበር። ድሮኑን እንኳን አልችለውም። እንኳን እኔን እናንተን ራሱ ቢያገኛችሁ እንደሚሳይ ነው ወደ ላይ የሚተኩሳችሁ። ለማንኛውም ፒስ በቃ ይመቻችሁ። ሉላን ሰላም በልኛ። እሺ እንዴ መርዚቲ ምን ነው? ፒስ ነው አመመሽ እንዴ? ምን ነው ብብትሽ ስር ቀንድ አበቀልሽ እንዴ? የምን ቀንድ ነው? አይ አረማመድ እኮ ነው። ስትኮፍስ የሆነ ብብት ስር እንትን ነው ይሄ ወይ ቀንድ ወይ ሾህ ያበቀልክ ነው የምትመስለው። በቃ እነግርሻለሁ፣ ይነገርሻል። ይሻላል። እሺ አሁን ንገረኝ፣ ምንድን ነው? እኔና የፍራታ አይ ፍራታ ራስ ያጣብሽ ፎንቃ ጀመራችሁ እንዴ? እንዴት ጣፋጭ ልጅ መሰለችሽ! ወይኔ እኔ ጥቁር አዝሙድ እንዴት እንደምጣፍጥ። በነገራችን ላይ የድሮ ሽንኩርት ሲላጥ ያስለቅሳል። የስ አስለቀሰች አይደል? የስ እኔ እኮ ይሄንን ሰለማቅ ነው መጀመሪያ የሚያጣበስኳችሁ። እኔን ስለምታየኝ ስለምትቃጠል በቃ የስ በፍቅር እኮ ነው ያስለቀሰች። ምንድን ነው ያልከው? ፍቅር ነው ያልከው? ፍቅርኛ ማይታነዋል። ምንም ለቅሶ ነገር የለው። ጠበሽ ነኝ እስኪ እወድሃለሁ። አዎ እወድሃለሁ። እስኪ ድገሚ። እወድሃለሁ። አልሰማሁሽም። ምንድን ነው ያልሽው? እስኪ ድገሚ። እወድሃለሁ። በደንብ አይሰማም። እስኪ ድገሚልኝ። እወድሃለሁ። ይሄ ነገር ወዲህ ሄደ ነው። አሁንም በደንብ አይሰማም። ድገሚው እስኪ። ምንድን ነው ያልሽው? እወድሃለሁ። የምር ዝና ከልቤ ነው። እወድሃለሁ። ዝም እና ምን ልሆንልህ? ልትሞቺ 5 ቀን ይቀርሽ። አውቃለሁ፣ ግን ችግር የለውም። በጣም ጥሩ። እሺ
ሄሎ ካሌብ። ዝና አሁን ላገኝ ይፈልጋሉ። በሰላም ነው? በሰላም አይደለም። ጉዳዩ ወደ ፌዴራል ፖሊስ ሳይመራ አይቀርም። ያ ፖሊስ በፍጥነት መወገድ አለበት እያልኩ ነበር። አሁን መገናኘት አለብን። እሺ ካሌብ መጣ። እንጂ እና ማን ጠብሶ ማን ይቀራል? ለዛውም ሸበላ ነው። እንዲህ ዳጣኒ ያሁሉ ስለምንሽ እኔን ትተሽ ሂድ በእናትህ። ስማ ይልቁንስ ማለት ነው ሰሞኑን አዲስ አበባን ሙሉ የሚያንቀጠቅጥ ትርምስ ሲፈጠር ራስን አዘጋጀ። ምንድነው? ወረራ ነው? የምን ወረራ ነው አንተ? ለድለለው ብዬ ነዋ። እጄ ላይ በጣም ብዙ ገዢዎች አሉ። አራግፋቸው። እጅ ላይ ያሉትን አራግፋቸው። አራግፋቸው አያቴስም። ያባትን ልገምት። ኧረ እኔ ባገምችም ራሴ እነግርሻለሁ። በቃ ተው መርዞ። አሁን አራግፋቸው ሁሉን። ስማ ሰሞኑን ማለት ነው አሪፍ ወንጀለኞች ይገባሉ ተብሏል። በአንድ ነገር ታግዘኛለህ? ተሰካች። ኮሚሽን ካለ ችግር አለ? በቃ ከዘረፉ ትበላለህ። ምንድነው? አሁን ወደ ነቡራ እየሄድኩ ነው። አብረኛ አትሄድም? እሺ፣ ግን እዚህ አካባቢ ብዙም አያውቃል። እሱን አይቼ እሺ፣ በቃ እንሂድ። ምንድን ነሽ? እኔ ኦሊ ካው ሮክ ፔፐር ሲዘር ሹት ደስቶ ኦሊ ነው። በቃ እሺ ቅድስት እንዳሰመጣልኝ እንደሆነም እኮ አጎቴ ዘፈን ሊያወጣ ነው። አልበሙ ላይ ደግሞ አንቺ አለሽበት አይደል? አዎ፣ እንደሆነም አንደኛው ክሊፕ ላይ እኔ ነኝ ያለሁበት። እንግዲህ ከመጣ እንደቆቋ አው ቅድስትዬ እኔ ራሱ እንዴት ደስ እንዳለኝ። የወላጆች በዓል አላ የዛለት አጎቴን ይዤ ሄድና ማለት ነው አስተዋውቀዋለሁ ለጓደኞቼ ማለት ነው፣ አወራላቸዋለሁ። አንቺን ደግሞ እናቴ ናት ብዬ አስተዋውቃቸዋለሁ። እሺ አባቴን ደግሞ የቅድስትዬ ባል የኔ ደግሞ አባት ብዬ ነግራቸዋለሁ። አንቺ ምንድነው ያልሽው? ምንድነው ያልሽው? እና ምን ልበላችሁ? የቅድስትዬ ባል ነው ያልሽው? ወጣርሽኝ እኮ ይቅርታ። ለኔ ቆንጆ ይኸው ደማ እኮ አናል ደግሞ ይኸው በቃ ይዞሽ ሰማ የአዲስ ተመዝጋቢዎችን ስም ዝርዝር ማለት ነው በአስቸኳይ ላክልኝ። የፖሊሱን ጉዳይ እንዴት አደረክ? ይኸውልህ ስማ፣ ዝም ብለህ አትልፈስፈስ። እቺ ምድር ይኸውልህ የጨካኞች ናት። ከተማው ላይ ስንት ስራ ፈቶች አሉ። እሺ በልበል። ዌልካም። በስተመጨረሻም ወሳኝ ሰው። ሰላም ላንተ። እንዴት ነህ? አለሁ ይመስገን። እንዴት ነህ? እንኳን ደህና መጣ። በድጋሚ እንኳን በደህና ቆየ። ይዋ ዌልካም ብለናል። እሺ ቆይታ ጥሩ ነው። መስገን በጣም ቆየ። ብሩኬ ግን ቆይ መች ነው ይቅር የምትለኝ? መች ነው ቆይ ይቅርታህን የምትሰጠኝ? መቼም ይቅር አትለኝም? አዎ መቼም ይቅር አልልሽም። ለምን? ቆይ ተጸጽቼ ይቅርታ እየጠየቅኩ አይደል? ደሞስ በቤት እያኖርከኝ አይደል? እምነቴን የበላሽ ቀን፣ ልጄን የጠላሽ ቀን ያኔ ነው እምነቴን ያጣሽው። ከዚህ በኋላ ደግሞ ምንም ነገር ብታረጊ መቼም የኔን ልብ ልታገኛች። እሺ? እውነትህን ነው ብሩኬ? አዎ
መቼም ይቅርታ አላደርግልሽ። አንዳንድ ጥፋቶች ደግሞ ይቅርታ የላቸው። ትሰምኛለሽ? እኛ ፈጣሪ አይደለም፣ ሁሉንም ነገር ይቅርታ እናደርግ። አንቺ ደግሞ የመጣሽው በልጅ ነው፣ እኔ ደግሞ አባት ነው። በልጅ ስለመጣሽ መቼም ይቅርታ አላደርግልሽ። እኔን የፈለግሽውን ነገር ልታደርጊ ትችላለሽ። አንቺ ግን በአንድ ልጅ ነው የመጣሽው እና ዝም ብዬ ነው የምደክመው። አይ ዝም ብለሽ እንኳን አይደለም የምትደክሚው። በጣም ያሳዝናል። በጣም ሉላን እንዴት አያት? ደህና ናት? እንዴት ነበር ያየኋት? ደህና ናት፣ ያው ቆንጆ ናት። ማን አባ ስለ ቁንጅናው ጠየቀ? እኔ እሱን የጠየቀኝ መስሎኝ ነው። ምን አባ ገባህና ቁንጅናዋን ትመለከታለህ? ወይ አንተ በሌላ ኬዝ ነው የታሰርከው? አረ በጭራሽ። ያው ንብረት አስመልስልን ብለው መጡ። እኔ ንብረታቸውን ላስመልስላቸው ያው ጉዳያቸው ላይ እየተሮራጥኩ እያለ እነሱ ደግሞ ሐሳባቸውን ቀይረው እኔን በጣም ችግር ውስጥ ከተቱኝ። ቆይ እኔ አሁን ያልገባኝ ነገር እኔ እንዴት ልታገኘኝ ቻልክ? በቃ ስራው ጊዜ ይፈልግ ስለነበረ በተደጋጋሚ እነሱ ጋር መላለስ ነበረ። ማለቴ ከሞገስ ጋር እንገናኝ ነበረ። እናም በተደጋጋሚ በቃ ስላንተ ሲያወሩ ሰማሁ። ስላንተ ሲያወሩ ሰማሁ? ምን ሲያወሩ ሰማሁ? በቃ አንተ እንደሚፈሩህና ካንተ ተደብቀው እንደሚኖሩ ሰማሁ። እና እኔም ይሄንን ስሰማ በቀጥታ ነገርኳቸው። አልገባኝም። በቀጥታ ስትል ማለት በቃ ወንጀለኛ ከሆኑ ስራውን መቀጠል እንደማልፈልግ በቀጥታ ነገርኳቸው። ምን አገባ እያልኩ እኮ ነው። እነሱ ወንጀል ሰሩ አልሰሩ ካንተ ጋር ምን የሚያገናኘው ነገር አለ? አንተ የሚጠበቅብህ ስራን መስራት ብቻ ነው። እሱማ አዎ። እና ምን አጋጫችሁ? ዝም ብዬ ነው እንጂ የምደክመው። እኔ እኮ ቢያንስ አንድ ቀን እንኳን ከልብህ ይቅር ብለኸኝ ሌላው ነገር እንኳን ቢቀር ጓደኛሞች እንኳን እኮ ከሆንም ብዬ ነበር። ጓደኛዬ ነው ያልሽው? እኔ እኮ አንቺን በደንብ አውቅሻለሁ። አንቺ ጓደኝነትን መቼም አትፈልጊም። ስለዚህ እኔን ለማዋሸት አትሞክሪ እሺ? እሺ ቆይ ታዲያ ለምን ነበር ዝም ብለሽ አይደለም ያልከኝ? ግን ታስታውሻለሽ ያኔ መጀመሪያ ቀን ስንገናኝ? አዎ አስታውሳለሁ። ደሞ እንደሆነ ወፍራምም አልነበርኩም። አሁንም ወፍራም እንደሆንሽ እንዳይሰማሽ። ያኔ እኔ አንቺን ሳገኝሽ ሃይገር ባስ ውስጥ ነበር። አስታውሳለሁ። ከዛን አወራን። ጥሩ ሴት ነበርሽ። አሁንም ነኝ። ኖ ነበርሽ ነው። ይኸውልሽ ለረጅም ጊዜ ብቻዬን ነበርኩ። በምሳሌ እናት ሞት በጣም ነበር የተጎዳሁት። በዛ ላይ ደግሞ ምሳሌን በጣም እያስቸገረችኝ ነበር። እና ሁኔታዎች አስገድደውኝ ነው እንጂ አልወደድኩሽም ነበር እያልከኝ ነው? አይ እውነት ለመናገር እንኳን ወድጄሽ ነበር። ግን ጥሩ ሴት መስለሽኝ ነበር ወደድኩሽ። ፍቅር ይሳሳታል። ፍቅር ውር ነው ሲሉኝ አላምንበትም ነበር። ግን እውነትም በጣም ፍቅር ውር ነው። ያንቺን እውነተኛ ማንነት ልጄ እስከምትታከም ድረስ አላወኩም ነበር። እሱማ ትክክል አልነበርኩም። ደግሞ እሱ የኔ ማንነትም አልነበረም። ማንነትሽ አንቺ የምትመርጪው ወይ አንቺ የምትወስኙ ነገር አይደለም። ያው መጥፎም ጎንሽ ጥሩም ጎንሽ የእሱ ድምር ውጤት ማለት ነው። ገባሽ? ስለዚህ አትካጂው። ከዚህ በኋላ ደግሞ ከህይወትሽ ተማሪ እሺ? እኔ ካንተ ከተለየው ጊዜ ጀምሮ ክብር ርቆኛል፣ ጸጋ ርቆኛል። በየሄድኩበት እንደ ውሻ ነው እየተባረርኩኝ ያለሁት እኮ። ተማሪበታ። ያው እኔ እዚህ ቤት ሁሌ ትኖራለሽ ብዬ አላስብም። ስለዚህ ከራስሽ ህይወት ተማሪበት። እንደዛ ቢሆን ነው የሚሻልሽ። እኔ አዲስ ህይወት አልፈልግም። በቃ ካንተ ጋር እንደቀድሞ አንድ ላይ መኖር ነው የምፈልገው። እኔ አዲስ ህይወት አልፈልግም። ካንተ ጋር እንደ ድሮ መቀጠል ነው የምፈልገው። እኔ ደግሞ አዲስ ህይወት እፈልጋለሁ።
አችቅም ወይዬ ቆንጆ ይልሽ ያልክ አንተም ምንም አትልም። ምንም አትልም ነው ቆንጆ ይላል። ምንም አትልም። ወራተ እንጂ ማታስከፊኝ ምን ሆነሽ ነው? ሰንሰይቶች መሰለሽ የሚማልሉ እውነት እንዴታ ይሆናል። ተራጠራለሽ። ስሚ ግን ናፍቄሽ ነው የጠራሽ? ስቶፕ ተበላሽቶብኝ ደግሞ እኔ አይደለም የደወልኩልህ አንተ ደውለህልኝ እዚህ ሰፈር ነኝ ስላልከኝ ነው ያልኩህ። የት አለ? ይኸው ውስጥ ላይ ያለው ስቶፕ። እንዳያሳስብሽ እንኳን አይደለም ይሄን ስቶፕ ፕሌን ማስተካከል ሰው ነኝሽ። ምን ቴክኒሽያን ነበርክ እንዴ? እንዴ ያልነበርኩትን ጠይቂኝ። ቴክኒሽያን፣ ቴጂያን፣ ባሌሬጂያን በቃ ያልሆንኩትን ጠይቂኝ። አካለ ጎዶሎ ዝም ብራሱ ብናገኝ እናስተካክላለን። ግን ሙያው ከሌለ ይቅርብ። አታምኚኝም እንዴ? ይኸውልሽ እኔ እዚህ ሰፈር ያለው ራሱ ትልቁን ኤሌክትሪክ በጥርሴ የመበጠስ ሰው ነኝ። እዚህ ሰፈር ለሽያጭ የሆነ ጊዜ መጥቼ ነበር፣ ለመሬት ሽያጭ ማለት ነው። እና የሆነ ጊዜ የተበላሸ ኤሌክትሪክ አሳይቶኝ በቃ ዝም ብለህ ስራ። እሺ ግን ምንድን ነው የምከፊኝ? ምንድን ነው የምከፍለው? ማታ እዚህ እኔና አንቺ አብረን በልበል አርፈህ ስራን ስራ። እስከ መች እንደምቋጠሪ አንቺ ቆይ። እሺ ምንድን ነው? ስቶፍ ነው እንዴ? እና ምንድን ነው? ኧረ አይመስልም፣ አርጅቷል እኮ። እስኪ አንድ አዲስ ግዛልኝ እንደዛ ከሆነ። አይ ማለት አዲስ እኮ ነው ግን እንትን እስቲ ቆይ ልሰኮና ሊው እስቲ መጀመሪያ። እሺ ይስተካከላል ብዬ አስባለሁ። እስቲ እኔ ማስባለሁ እዙ ምሳሌ መች እናት እንደምሆንሽ ታውቂያለሽ እንዴ? እናትም አሁን በቀጠሮ ነው እንዴ? አሁን በቀጠሮ እኮ ነው። መጀመሪያ ይቀጠራል፣ ሽማግሌዎች ይላካሉ። ለኔ እናት ለመሆን ነው? አሁን ለኔ ሽማግሌ ተልኮ ነው የምጠየቀው? አይ ምሳሌ ግን እሺ ብትጠየቂ ምንድነው አንቺ የምትያቸው? መጀመሪያ ሽማግሌዎቹን ስላከበራችሁ ያክብራችሁ እንላቸውና ቁጭ በሉ እላቸዋለሁ። እሺ እኔ አሮጊት ከዛ ምን ፈልጋችሁ መጣችሁ? ምን ልትሉ ነው የመጣችሁት ስላቸው ቅድስት እናትሽ እንድትወል ልንጠይቅሽ ነው ይሉኝ አይደል? አዎ እንደዛ ነው የሚሉሽ። ከዛ ማናት ቅድስት? እኔን ትመስላለች? ቆንጆ ናት እላቸዋለሁ። አንቺ ጦጣ ይሆንሽ ልጅ። እሺ ከዛስ በእናትሽ? ከዛ ሌላ ልጅ ከሌላት እኔ መንከባከብ የምትፈልግ ከሆነ እኔ ፈቅጃለሁ እላቸዋለሁ። አንቺ ራስ ወዳድ በቃ ለራስሽ ብቻ ነው አይደል የምታስቢው? ለአባዬስ ምንድነው ምናምን ብለሽ አታስቢ? አባቴ ምን አገባው? ለኔ እናት መሆን አይደለም እንዴ ፈለግሽው? ቆይ ቅድም ምን ነበር ያልሽኝ? የኔ እናት የአባዬ ሚስት። ለማንኛውም እናት ለሆንሽ ቀጠሮ ልያዝ ነው። እሺ መርዞ እየተንቀጠቀጥክ እኮ ነው። ጎጃምኛ ካልጨፈርክ አልሰራልህም ማለት እችላለሁ አላልክም እንዴ? እችላለሁ ስለው ወስዶ ጨበጠኝ አይደል? በቃ ሌላ ሰው ጠራለሁ። ውጣ። ሌላ ሰው በጭራሽ ፍራታ የኔ እሸት ይሄንማ ኤሌክትሪክ መስራት አለብኝ። ምንም አላዋርድም እንዴ? ሁሉም መቻል እኮ ግዴታ አይደለም። አንተ ደግሞ ሙያ ድለላ ነው። በቃ ሌላ ሰው ጠራለሁ። እንዴ እኔ ወንዱ እያለሁ ኤሌክትሪክ መቀጠል ያቅተኛል? ሊያውም ስቶፍ፣ ሊያውም አመድ መዋያ። እንዴ አትጃጃል እባክህ። ማህሌትን ይመስል ልትወዳለህ እንዴ? ቆይ እሷ ልጅ ግን አልሞተችም እንዴ? መድብል ተዘጋጂ ብሎኛል። ሊገላት ነው መሰለኝ። ኧረ እባክሽ እንደ ባዳ ሊገላት ነው መሰለኝ ትይኛለሽ እንዴ? ቆይ ለፖሊስ አታመለክችም እንዴ? አይ አይገሏትም። እኔ የምልሽ ንብረት አላት እንዴ? በስሟ ቦታ ወይ ቤት? ምን የመቃብር ቤት ነው? አቤት ጭካኔሽን እኮ እንዴት እንደምወደው። የሚወደድ አጥተህ ነው ጭካኔን ወደድከው? አንቺ ያለሽን ነገር በሙሉ ነው ይወደዋለሁ። እንደዛ ከሆነ ችግሬን ተጋራይ፣ ችግሬን ውደዱ። በቃ አዲስ ስቶፕ ግዛልኝ። አንተ ሳትኖር ማን ይቀጥልልኛል? ይሻላል ብለሽ ነው? አዎ አሁን ቶሎ ገዝተልኝና ወፍ ሳትቀድምሽ። ትቀልጃለሽ እንዴ ፍራት? ወፍ እኮ ክንፍ አላት። እንዴት ነው የማትቀድመኝ? እሺ ብሩን ስጠኝ፣ እኔ ገዝቼ ልምጣ።
ግድ የለሽም ኤፍራታ፣ እኔ ራሴ ወስጄ ላሰራልሽ። እሺ በቃ ደሱ። እሺ በይ እስቲ። ደግሞ እያመመኝ ነው። እስቲ ትንሽ እዚህ ላይ ለጥለባል። እባክህ ሰብራ ትፈልግ ሂዳ ሰርተና ሰብሮ አይደለም እዚህ ጋር ሰላም ተሰማኝ እኮ ለዛ ነው። ተው እባክህ አቀልድ። የቀለድኩ አይደለም። ይሄ ስቶፍሽ ገሉኝ ነበር። ይልቁንስ ትንሽ ልተኛ። ዝም በይ እና በጥንቃቄ አሰራም ነበር እንዴ? ያንተ ችግር እኮ ነው። ኧረ እባክህ ሂድ። ቅድስትዬ ቀጠሮ ማለት ምን ማለት ነው? ምሳሌ ያንተ አታውቂው፣ ግን ምን መሰለሽ ቀጠሮ ማለት ሰዎች ባልና ሚስት ለመሆን በሽማግሌዎች የሚመካከሩት ማለት ነው። እና አንቺ ሚስት ልትሆኚ ነው እንዴ? ቆይ አባዬ ሚስት እያልሽ የነበረው እያሾፍሽብኝ ነበር ማለት ነው። ከዛ ግን አባዬ ማን ብለሽ ነው የምትጠሪው? ብሩክ ነው። አይ ቅድስትዬ አያምርብሽ። ታዲያ ምንድን ነው የሚያምርብኝ? ጋሼ። እሺ አባትሽን ጋሼ ይለዋለሁ እና አንቺ እኔን ቅድስት ብለሽ ልጠሪኝ ነው? አዎ። ቀጠሮ መች ነው? ገና ሊቀጠር ነው። ሰርግ ይኖረናል። ከዛ ደግሞ እኔ ሙሽራ ሆናለሁ። እኔስ? አንቺ ደግሞ አጃቢ ትሆኝና አበባ ይዘሽ ከፊት ብትን እያደረግሽ ትሄጃለሽ። እማዬስ? እሷማ ሚዜ ትሆናለች። ከዛ ሎሚ ጣሉባት በደረቷ የጨዋ ልጅ ነው መሰረቷ እያለች ትዘፍንልኛለች። ዘፈኑንማ አጎቴ ነው የሚዘፍነው። እማዬ እንደሆነም ቆማ ታያለች። ከፈለገች ደግሞ ትታነቃ። እንዴ በምን? በእህል። አይ በገመድ ይሻላታል። ግን እኔ እማዬ ታሳዝነኛለች። አይ ምሳሌ እኔንም እኮ ታሳዝነኛለች። ግን ደግሞ ብታት ገና ከሆኑ ሜዳ ላይ ቀረው ሜዳ ላይ እያለች እየዘፈነችልሽ ነው። ምሳሌ ሰው ላይ ክፉ አትሁኝ። ሰው አይጥላሽ። እሺ ክፉ መሆን ይኸው መጨረሻሽ እንደዚህ ነው የምትሆኚው። እሺ ምሳሌ? እሺ። ኧረ ሻይሽ ልቅዳልሽ ፈላኩ። ቅድስትዬ ጎበዝ። ማጥለያ የኮቴ ከማን ጋር ተነስቶ ይውላ ፎቶ ወይ ከወለቶቹ ጋር ተነስቶ ይሆናል። ነገሩ እንዴት ነው ነገሩ እንዴት ነው? ሲነጋ ሲመሽ ሀሳቤ ላንቺ ብቻ ነው። አጎቴ ይሄን ድምፅ የማውቀው ይመስለኛል። የት ነው የምታውቂው? በፍጹም አታውቂው። ዘፋኙ ራሱ ፂም ያለው ይመስለኛል። ደግሞ አጎቴ ይመስለኛል። በስማ አንቺ እኮ በቃ የማታውቂው ነገር የለም። በጣም እኮ ጎበዝ አንደኛ እኮ ነሽ የኔ ቆንጆ። በጣም እኮ ነው የምወድሽ። እሺ አጎቴ ከኔ ግን አይበልጥም። ታስይዣለሽ? የኔ ይበልጣል። እናሲስ? በምን ታስይዣለሽ? በኬክ እንደውንም እስማማለሁ። በኬክ እስቲ ማን እንደደወለኔ? አባቴ አይደለም፣ ከስቱዲዮ መሰለኝ። ሄሎ፣ አለን። ሰላም ነው? አልተገኘም አይደል? የሁሉም ሰው ፋይል ነው የጠፋው። እኔ እኮ በዚህ ዘመን እንዴት የሁሉም ሰው ፋይል ይጠፋል? እንዲህ ዘመኑ እኮ ሰልጥኗል። ስንት ፋይል ማስቀመጫ እያለ። አረ ችግር የለውም። ነገሩን የአልበሜ በሙሉ አለኝ። የክሊፖቹ ኦዲዮ ሳይቀር አሉኝ። ግን በዚህ ዘመን ሃርድ ዲስክ ላይ ብቻ ፋይል አይቀመጥም። ስንት ዘመኑ ሰልጥኖ ክላውድ ስቶር አለ። ስንት አማራጭ አለ። በዚህ ዘመን ፋይል ጠፋ ይባላል። አረ ችግር የለውም። እኔ ፋይሎቹን ስለወሰድኩ ዘፈኖቼ ሁሉ አሉኝ።
ብቻ ማዝነው ፋይላቸው በሙሉ ለጠፋባቸው ሰዎች ነው። የዚህ ዘመን ቴክኖሎጂ ክፋቱ ተያዘው አብሮ መጥፋቱ ነው ሁሉም ነገር። አረ ችግር የለውም እኔ ፋይሎች ሁሉ አሉኝ። ግን እኔ የምልህ እነዛን ፋይሎች ሁሉ ኮፒ አድርጌ ባላስቀምጥ ኖሮ ይሄ በሚሊዮን የሚያወጣ ዘፈን በቃ ጠፍቶ ይቀር ነበር ማለት ነው። በእውነት በጣም ያሳዝናል። ስንት የተለፋበት አልበም ያሳዝናል። ለማንኛውም በቃ ነገ ፋይሎቹን ሁሉንም ሙዚቃዎቹን ይዤ መጣና እናወራለን። እሺ ቻው። እሺ ሻወር ቤት የገባችው ልጅ እንዴት አያት? በጣም ቆንጆ ናት። የሆነ ነገሯ ይስባል። አንተ ሰውዬ ግን ምንም አላማርከኝም። ያየው ሴት ላይ በጠቅላላ ነው እንደምሻፈደው። ካለነሱ ምን ህይወት አለ? ህይወት አይደለም። በቃ ካለ ሚስቴ አንድ ቀን ቢሆን ማደር ደስ አይለኝም። ስማ፣ ሁሉም ሴት ላይ ነው እንዴ ልብ የሚቀልጠው? አይ በጭራሽ። እኔ በጣም ውብ በሆኑ ሴቶች ነው የምረታው። እሺ እቺ ልጅ እንዴት አያት? ማለት ከሉላ ጋር ስታወዳደራት እንዴት አያታለህ? ሉላ እኮ ክንፏን ያራገፈች መልአክ ናት። ያውም ሴት መልአክ። መሀይብን እንዴ? መላእክቶች እኮ ጾታ የላቸውም። ነው ዲግሪን በዘመር ነው እንዲያገኘው? አረ በጭራሽ። እሺ ለማንኛውም ከሉላ ጋር ምን አጋጭቷችሁ ነው እስከ መታሰር ድረስ ያደረሰ? በቃ ያጋጭን የነሱ ጣጣቸው በዛ። በቃ ክፍያ በጊዜው አይፈጽሙም፣ ሰዓት ይዘገያሉ፣ የተለያዩ ነገሮች ላይ እንጨቃጨቃለን። በዛ ምክንያት ነው የተጋጨን። ከዛ አንተ ምን አደረግ? ከዛ በኋላማ በቃ እኔ ኬዛችሁን አልይዝላችሁም አልኳቸው። እነሱ ደግሞ አስገድደው በጉልበት ግዴታ ትሰራልን አለ። እንደዚህ አይነት ድፍረት? አዎ በጣም ነው ያሰቃዩ ከሚባለው በላይ። ስማ፣ ለእኔ እንደደወልክ ያውቃሉ? አዎ ያውቃሉ። እኔ ህይወቴን ለማትረፍ የግድ መደወል ነበረብኝ። ሉላ ማጠገብ የነበረች፣ ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ፣ የታሰርከው ሉላ ላይ? በፍጹም በጭራሽ ጌታዬ ዝና። እውነቱን ተናገር፣ ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። በር ላይ መኪና አይተሃል አይደል? አስከሬኔ በዛ ከመሄዱ በፊት ከሉላ ጋር ምን ነበረ? ምንድን ነው ያደረገው? ምንም አላልኩም። በቃ እሺ፣ በቃ እነግርሃለሁ።